አላገባህም ክፍል 4 ዘሚካኤል አዲስ ዓለምን ይዞ ወደ ያዘው ክፍል ከገቡ በኋላ ውስጡ የሚያብሰለስለውን የነበረውን ጥያቄ ጠየቃት። ባል ወይም ፍቅረኛ አለሽ እንዴ? አፈጠጠችበት። ደነገጠም፣ ግራ ተጋባ። እንዴ ምን መጥፎ ነገር ተናገርኩ? ባል ወይም ፍቅረኛ ቢኖረኝ እዚህ ካንተ ጋር ምን ያንዘላዝለኛል? የልቧ ምት በፍጥነት መቆጣጠር ስላልቻለችና መተንፈስም ስለከበዳት እየፈለገች የሚጠጣ ነገር ይኖራል ስትል ጠየቀች። መጠጥ የጠየቀችው ድፍረት ይሰጣል ሲባል ስለሰማች ነው። አዎ አለ። ከተቀመጠበት ተነሳ። ለሷም መጠጥ ይዞ መጣና ጠረጴዛውን ወደ አልጋው አስጠግቶ ከጎኗ ተመልሶ ቁጭ አለ። ምን ነው ይህን ያህል አስፈራለሁ እንዴ? አይ በፍጹም። ግን ንግግሯን አቋረጠችና ስልኳን ካስቀመጠችበት ኮሜዲኖ ተንጠራርታ አነሳችና ከፍታ ሰጠችው። ምንድነው? ተቀበላትና ተመለከተ። ውብ ቆንጅዬ የምታምር ልጅ ፎቶ ይታያል። ግራ ገባውና ቀና ብሎ በትኩረት አያት። ልጄ ነች፣ 6 ዓመቷ ነው። ምን? ከተቀመጠበት ተነሳ። አፍጥጦ ፎቶውን መመልከት ጀመረ። በሁኔታው ተበሳጨ። ዝም ብዬ እንድታውቀው ስለፈለግኩ ነው እንጂ ይህን ያህል ምን ያስደነግጣል? አታገባኝ ወይ አትዋሽመኝ። 1 ልጅ ኖረኝ፣ 5 ልጅ፣ ምን አጨናነቀ? በቆመበት አፍጥጦ በዝምታ ያያት ጀመረ። ያ ደግሞ የበለጠ ንዴቷን እንዲጨምር አደረገ። እንደውም ሁሉ ነገር እዚህ ላይ አብቃ፣ ወደ ቤቴ ልሄድ። ከተቀመጠችበት ተነሳች። ተንደርድሮ መጥቶ ትከሻዋን ይዞ አስቀመጣትና ግንባሯን ሳማት። በጣም ነጭናጫ ሴት መሆንሽን ታውቂያለሽ? እንኳን እኔ ይችን የመሰለች ልጅ ስላለሽ ቀናሁብሽ እንጂ አልተበሳጨሁብሽም። በጣም እኮ ነው የምታምረው። ደግሞ በስንት ዓመትሽ ብትወልጃት ነው እንደዚህ ያደገችው? በ17 እና የት ነው ያለችው? አንቺ ጋር ወይስ አባቷ ጋር? አባቷ መጸነሷ እንዳወቀ ነው ሸሽቶ ውትድርና ተቀጥሮ የጠፋው። እስካሁን ይኖር ይሞት አላውቅም። እሷ ከኔ ጋር ነው ያለችው እና አሁን ቤት ነው ያለችው። ብንሄድ እናገኛታለን። በመገረም አፍጥጣ ተመለከተችው። የእውነት አሁን እንሄድ ብለህ ትሄዳለህ? አዎ። ሞባይሉን አወጣና ሰዓቱን ተመለከተ። ሰዓቱ ገና ከምሽቱ 2 ሰዓት ከ10 ነው። ተነሽ፣ እንደውም የሆነ ነገር ገዝተንላት እንሄድና እናስደስታት። እሱ ጃኬቱን ሲለብስ እሷ ከተቀመጠችበት ሳትንቀሳቀስ በገረሜታ አፏን ከፈተችና በፍዘት ታየው ነበር። አልሰማሽኝም እንዴ? ተነሽ እንሄድ። ልጅ ማትወድ መስሎኝ ነበር። በተራው ደነገጠ። እንዴ ምን ማለት ነው? እንዴት እንደዛ ልታስብ ይቻልሽ? ቅድም የወንድምህ ልጅ ወደ አንተ ይዤ መጥቼ ሳስተዋውቅህ ከቅፌ ወስደህ አቅፈህ የምትስመው መስሎኝ ነበር። ግን እንደዛ አላደረግም። ጉንጭን እንኳን አልሳምክም። ወደ እሷ መጣና ከጎኗ ተቀመጠ። ያን ያህል ስትታዘቢ ነበር ማለት ነው? ላቅፈውና ለስሙ በጣም ነበር የፈለግኩት። አጎትህ ነኝ ብዬ ሽኮኮ በማድረግ ከሆቴሉ ይዤ ወጥቼ ላዝናናው ሁሉ ፈልጌ ነበር፣ ግን አልቻልኩም። ምክንያቱም የወንድሜ ልጅ ነው። ስለ ወንድሜ ሳስብ ደግሞ በደረቷ ቢላዋ ተሰክቶባት ወለል ላይ የተዘረጋችው እናቴና በገመድ የተንጠለጠለች እህቴ ነች ወደ አእምሮ የምትመጣው። በዛን ወቅት አስብ የነበረው ስለነሱ ነበር። እምቢ እንዳያመልጠኝና በሰርግ ድምተኞች ፊት እንዳልዋረድ እየጣርኩ ነበር። እንባው ከዓይኖቹ እየተዘረገፈ መውረድ ጀመረ። ደነገጠችና ከተቀመጠችበት ተነሳች። በእጆቿን እንባውን አበሰችና ግንባሩን ጉንጮቹን እያገላበጠች እየሳመች፣ ይቅርታ፣ በጣም ይቅርታ፣ እንዲህ አይነት ቀሽም ሴት ነኝ። ሶሪ፣ ወንዶችን ስለማላምን ሁሉም ነገር ነው የምጠራጠረው። ከልጅ አባት ውጭ ሌላው እንዳላቅ ከአንተ ጋር በእንደዚህ አይነት መጠን መቀራረብና በአንድ ክፍል ውስጥ መሆን በጣም ደስተኛም በዛ መጠን አስፈርቶኛል። ለዛ ነው ያልሆነ ነገር የምቀባጥረው። ችግር የለውም፣ ተረድቼሻለሁ። በቃ በፈጣሪ ያልኩን ሁሉ እርሳው። ተጣበቀች። በጠንካራ እጆቹ በቀጭኑ ግቧ ዙሪያ ተጠመጠመና ከሰውነቱ ጋር ለጥፎ ትንፋሽ እስኪያጥራት መጠመጣት። ከዛም ለቃቃት። በታረሳሽኝ፣ ተነሽ እንሂድ። በእውነት ቢሆንና ብታይህ በጣም ነበር የምደሰተው። ሙዚቃዎችን በጣም ነው የምትወዳቸው፣ ግን አሁን የለችም ማለት አሁን ክረምት አይደል?
ትምህርት ስለተዘጋ አያቶቿ ወስደዋታል። የሚቀጥለው 1 ወር እነሱ ጋር ነው የምታሳልፈው። ያሳዝናል። እንግዲህ ምን ማድረግ ይቻላል? ስትመለስ ታስታውቂኛለሽ። ስትመለስ አለችና ሳቀች። ምን ያስቅሻል? የዛሬ ወር እኮ ነው ያልኩ። ምን ነው የዛሬ ወር የለሁም እንዴ? አለሁ እኮ ማለቴ በፍቅር ሻማ ሞተሽ ካላጠፋሽኝ አለሁ። ይሁን እስኪ ለማንኛውም አስገርመኸኛል አለችና የመጠጡን ብርጭቆ አንስታ ተጎነጨች። እድሉን እስክትሰጪኝ ድረስ ገና ብዙ አስገርምሻለሁ። ከዛም ቀለል ያለ ወሬ እያወሩ ከመጠጡ መጎንጨታቸውን ቀጠሉ። ዛሬ አዲስ ዓለምና ሚካኤል የአዲስ ዓለም ቤተሰቦች ጋር መልስ ተጠርተዋል። እናም እዛ መልስ አብራቸው መሄድ ነበረባት። አሁን ባለችበት ሁኔታ ግን ያንን ማድረግ አትችል። ቀጥታ ወደ ቤቷ ሄዳ በራፏን ስትከፍት ገና ከጠዋቱ 1 ሰዓት ከሩብ ነበር። ቤቷን ከፍታ ገባችና ቀጥታ ወደ ሻወር ቤት ነው የገባችው። የለበሰችውን ቀሚስ አውልቃ ሰውነቷን ታጠበችና ቀጥታ ወደ መኝታ ቤት ሄዳ የተለመደ አይነት አለባበሷን ጂንስ ሱሪ ከቲሸርትና ከስኒከር ጫማ ጋር ለበሰችና የተወሰኑ ቀያሪ ልብሶችን በቦርሳ ከታ መልሳ ቤቱን ዘግታ ወጣች። ቀጥታ ወደ መናኸሪያ ነው ሄደችው። አሁን ይህን ከተማ ለቃ መሄድና እናቷን ጉያ ውስጥ ሆና የልጇን ጭንቅላት በማሻሸት በዚህ ሳምንት በተለይ ዛሬ ሌሊት በህይወቷ የገጠማትን ተአምራዊ ክስተት በስክነት ማሰብና ማጣጣም ትፈልጋለች። ወደ ዶዶላ የሚወስዳት ባስ ውስጥ ገብታ ከተቀመጠች በኋላ ስልኳን አወጣችና ለአዲስ ዓለም መልእክት ለመላክ መጻፍ ጀመረች። አዲስ አዝናለሁ። ጥሩ ስሜት እየተሰማኝ ስላልሆነ ወደ ማይ ጋር ሄጃለሁ። ከ3 ቀን በኋላ ተመልሼ እመጣለሁ። መልሱ ጋር አብሬያቸው ስላልሄድኩኝ ይቅርታ። ጥሩ ስሜት እየተሰማኝ ስላልሆነ ብኖርም ሙዳችንን የማበላሸው። በጣም ወድሻለሁ። ሚኪን ይቅርታ ጠይቅልኝ። ጽፋ ጨረሰችና ላከችው። ወዲያው ስልኳን ጠረቀመችው። ማንም ደውሎ እንዲጨቀጭቃት አትፈልግም። አሁን አዲስ ዓለም ደውላ ምን ሆነሽ ነው? አዳርሽ እንዴት ነበር ብትላት ምን ብላ ትመልሰላታለች? አይ አሁን እንደዚህ አይነት መዳረቅ ውስጥ መግባት አቅሙ የላትም። ደስታና ትካዜ፣ እርካታና ቁዘማ ብቻ ጽንፍ የያዙ ድብልቅልቅ ስሜቶቿ ናቸው እየተሰማት ያለው። የተሳፈረችበት ባስ ልክ እሷ የነበረችበትን ስሜት የተረዳ ይመስል የሚኪያን ዘፈን ከፈተና በከፍተኛ ድምፅ በተነው። መስሎኝ ነበር ድሮ ፍቅር ገራገር አፌን ፈታው ገና ስላንተ ስናገር። ይህ ዘፈን በዚህ ልክ ገብቷት አያውቅም ነበር። አብራ ማንጎራገር ጀመረች። ዘሚካኤል ከመኝታው ከተነሳና ጥላው እንደሄደች ካወቀ በኋላ ልብሱን ለባብሶ ቀጥታ መኪናውን እያሽከረከረ ወደ ወንድሙ ቤት ነው ሄደው። መኪና ውስጥ ሆኖ የመኪናው ክላክስ ከመጠኑ በላይ ሲያንባርቀው የአዲስ ዓለም ሰራተኛ መታ የውጩን በራፍ ከፈተችና ምንድነው? ማንን የፈለከው ስትል ጠየቃቸው። አዲስ ዓለምን ጥሪልኝ፣ መኝታ ክፍል ውስጥ ነች፣ አልተነሱም። የትዕዛዝ ቃና ባለው ጠበቅ ያለ ቃል አንኳኪና ቀስቅሻት አላት። ልጅቷ እንደማቅማማት አለች። ዘሚካኤል ይፈልግሻል በያት። ዘሚካኤል የሚለውን ስም በመስማቷ በድንገት እንድትደነግጥ አደረጋት። ይህ ስም ተደጋግሞ በቤት ውስጥ ሲጠራ ሰምታለች። እሺ ጠብቁኝ አለችና መልሳ በራፉን ክፍት ጥላ ወደ ውስጥ ተመልሳ ሮጠች። ከደቂቆች በኋላ ሚካኤልና አዲስ ዓለም ከነቢጃማቸው ከኋላና ፊት ተከታትለው መጡባት። ሚካኤል በራፉ ላይ ተከትሎ ሲቀር አዲስ ዓለም ወደ ዘሚካኤል ግዙፍ መኪና ተራመደች። ከድንጋጤና ግራ መጋባት ውስጥ ሳትወጣ ደህና አደርክ? ምነው ለምን ወደ ቤት አትገባም? አይ አልገባም፣ አንዴን አናግርሽ ስለፈለግኩ ነው። እሺ መኪና ውስጥ ግቢያ። ዞረ መኪናው ስትገባ ወንድሙን ዞር ብሎ ሳየው መኪናውን አንቀሳቀስና ወደፊት ነዳ። እንዴ ምን እየሰራህ ነው? አዲስ ዓለም ጠየቀችው። ምነው ፈራሽ እንዴ? ምንድን ነው የምፈራው? አለባበሴን አታይም እንዴ? በቢጃማ እኮ ነኝ። ብዙ አንርቅም፣ መልሼ አመጣሻለሁ አለና 1 ኪሎ ሜትር ከሰፈሯ ከራቀ በኋላ መኪናውን ከአስፓልት አውጥቶ ዳር ቆመና ሞተሩን አጠፋ። ምን ሆነሃል? ምን ተፈጠረ? ጓደኛሽስ? ማ ጸዲ? አዎ ጥሩ። እኔም ስለሷ ልጠይቅህ እፈልግ ነበር። ምን አደረካት? እሷ ለኛ ጓደኛችን ብቻ ሳይሆን
ለሁለታችንም እንደ እህታችን ነች። እንዴት ታስቀይማታለህ? ምን ነው አስቀይመኛለችሽ እንዴ? ኧረ በፍጹም። የት አግኝቻት? ግን ድንገት ብንብላ ከተማውን ለቃ ከሄደች የሆነ ነገር ሆናለች ማለት ነው። ወዴት ነው ከተማውን ለቃ ሄደችው? ወደ እናቷ ጋር። በያንቺ ደውይላት። ሞክሬ ነበር፣ ስልኳ አይሰራም። እና መሄዷን በምን አወቅሽ? ሜሴጅ ላከችልኝ። አንብቤ ግራ በመጋባት ስደውልላት ስልኳ አይሰራም። እሺ አሁን ከፍታው ከሆነ ሞክሪ። ተቀበለችና በቋላ የምታውቀውን ቁጥር ጻፈችና ደወለች። መልሳ ደግማ ደወለች። አይሰራም ብላ መለሰችለትና ምን አድርጋት ነው እስኪ ንገረኝ ብላ በእርጋታ ጠየቀችው። ደስ የሚል ጣፋጭ ሌሊት ነበር ያሳለፍነው። ሁለታችን በደስታ ሰክረን ነበር። ከኔም ሆነ ከሷ ምንም የጎደለ ነገር አልነበረም። ጠዋት አይኔን ስገልጥ ከጎን የለችም። ክፍል ውስጥ ብፈልጋት ላገኛት አልቻልኩም። ከዛ ሳይ ብጣሽ ወረቀት ጥላልኝ ሄዳለች። አዲስ ዓለም በሳቅ ተንከተከተች። እኔ በንዴት ጦፍ ያለው አንቺ ትስቂያለሽ? ጓደኛዬ እኮ ነች የምታስቀኝ። እሷ እንዲህ ነች። ካንተ እኮ አይደለም የሸሸችው። እና ከማን ነው? ከፍቅር። እንዴ ከፍቅር ይሸሻል እንዴ? አዎ እሷ እንደዚህ ነች። እየወደደች ይመስለኛል። እናም አንተ ጥላት ሄደህ እንዳትጎዳ ስለምትፈራ ቀድማ ጥላ እየሄደች ነው። አይ እንደዛማ እንድታደርግ አልፈቅድላትም። ከኔ ሸሽታ አታመልጥም። እንዴ ያን ያህል አምርርሃል? አዎ የተለየ ስሜት እንዲሰማኝ አድርጋኛለች። እንዲሁ እንደ ቀልድ ልለቃት አልፈልግም። ቀጣይ እርምጃ ከመውሰድህ በፊት ተረጋግተህ አስብበት። እንድትጎዳት ፈጽሞ አልፈልግም። የማትሰልቅበት ነገር ከሆነ አሁን በሰጠችህ የማርያም መንገድ ሾልከህ ከህይወቷ ውጣ። አይ አልወጣም። ይኸውልሽ ዛሬ ወደ ዱባይ በረራ አለብኝ። አሁኑኑ ወደ አዲስ አበባ ሄጄ መዘጋጀት አለብኝ። ከሳምንት በኋላ ተመልሼ ስመጣ ካቆምንበት እንቀጥላለን። መኪናውን ሞተር አስነሳና ወደ አስፋልቱ መለሶ አስገብቷት ወደ ኋላ ዞረና በቤቷ በራፍ ወስዶ አወረዳት። ሚካኤል ቅድም በተከተረበት ቆሞ በስጋት ሲጠብቃቸው ነበር። ሚካኤል ከኦሮሚያ ማረሚያ ቤቶች ከፍተኛ ኃላፊ ጋር ሚስጥራዊ ስብሰባ እያደረገ ነው። እኚህም ባለስልጣን ለማግኘትና ለማናገር በጣም ብዙ ውጣ ውረድ አሳልፏል። በጣም ብዙ ገንዘብም ከስክሷል። እሺ አቶ ሚካኤል እንዳገኘህ ያሳመነን ወዳጄ ትልቅ ባለውለታዬ ነው። ምን እንድናደርግልህ ነው የምትፈልገው? ሲል ቦርጫጫውን እያሻሹ ጠየቁት። ያው ጫፉን ያውቁታል፣ ስለ አባቴ ጉዳይ ነው። እሱን ሰምቻለሁ። አባትህ የሞት ፍርድ የተፈረደበት ሰው ነው። ምን እንድረዳህ እንደፈለግክም ያልገባኝ ለዛ ነው። ታውቃለህ የሞት ፍርድ የተፈረደበት ፍርደኛ ቀጥታ ፋይሉ የሀገሪቱ ፕሬዝዳንት ጋር ነው የሚላከው። እሳቸው ሲፈርሙበት የሞት ቅጣቱ ተፈጻሚ ይሆናል። እስከዛው እስር ይቆያል። ማንም ሰው ምንም ማድረግ አይችልም። አውቃለሁ። የኔ ፍላጎት የሞት ፍርድ ተፈጻሚ እስኪሆንበት ያለው የማረሚያ ቤቱ አያያዝ እንዲሻሻልለት ለመጠየቅ ነው። አዎ አንተን ለማግኘት ከመምጣቴ በፊት ስለ አባትህ አጠቃላይ ሁኔታ በመጠኑ ለማጣራት ሞክሬ ነበር። አሁን የታሰረው ጥብቅ በሆነ ጥበቃ ለብቻ መሆኑን ገልጸውልኛል አሉ። ፊት ለፊታቸው የተቀመጠውን የውስኪ ብርጭቆ አንስተው ተጎነጩና መልሰው አስቀመጡት። ሚካኤልም አዎ ያስጨነቀኝ እኮ ያ ነው ሲል መለሰላቸው። ያ ለምን እንደሆነ መቼስ ታውቃለህ። አባትህ ከሌሎች በእስር ቤት ካሉ ታራሚዎች ጋር በማሰር ከማረሚያ ቤቱ ለማምለጥ ሞክሮ አንድ የፖሊስ አባልና 2 እስረኛ ሞተዋል። የዛ ኦፕሬሽን ዋናው ማነስተር እና መሪ ደግሞ አባትህ ነበር። ያ ውሳኔ የተወሰነበት ከዛ ክስተት በኋላ ነው። ለፖሊስ መገደል ምክንያት መሆን ምን ያህል ከባድ እንደሆነ መገመት አይከብድም። አውቃለሁ፣ ግን እኮ በጣም ተቀጣ። እዛ ጨለማ ክፍል በሰንሰለት ተጠፍሮ መኖር ከጀመረ 6 ወር አለፈው። እሺ ብቻውን ይታሰር፣ ቢያንስ ከጨለማ ክፍል የሚወጣበትና ከሰንሰለት እስርም የሚገላገልበት እድል ቢኖር። ዋናው ከሰው እንዳይቀላቀልና ተመሳሳይነት የማምለጥ ሙከራ እንዳይሞክር አይደል? ሲል በንግግሩ ቃና በአይኖቹም ተማጸናቸው ይመስለኛል። ያም ብቻ አይደለም፣ በሱ ምክንያት የሞተው ፖሊስ በወህኒ ቤት ውስጥ በፖሊሶችም ሆነ በእስረኞች በጣም ተወዳጅ ስለነበር ነው። በጓደኞቹ ዘንድ ከፍተኛ ብስጭት ፈጥሯል እና አንድም በጣም እንዲቀጣ ይፈልጋሉ። በሌላ ጎኑም በተግባሩ በተበሳጩ ሰዎች ጥቃት እንዳይደርስበትም ስጋት ስላለ መጠበቅ ይፈልጋሉ። አውቃለሁ፣
ያ ጉዳይ በመፈጸሙ እኔም ከፍተኛ ልብ ስብራት ደርሶብኛል። የሟች ፖሊስ ቤተሰቦችን አግኝቼ ለማነጋገር ሞክሬያለሁ። ባለቤቱንና አንድ ልጁን ወዲያው ነበር ያገኟቸው እና ምንም እንኳን እሱን መልሼ ላመጣላቸው ባልችልም በኑሮ ግን እንዳይቸገሩ የተቻለኝን እያደረግኩ ነው። ለሚስቱ ስራ እንድታገኝ አድርጌያለሁ። የልጁንም ትምህርት ቤት ክፍያና አንዳንድ ወጪዎች እየከፈልኩ ነው። ምንም ሆነ ምንም ወደፊትም ያንን ማድረጌን አላቋርጥም። እባክዎት እርሱ በተቻሉት መጠን ይርዱኝ። ምንም አይነት ቤተሰብ እንዳይጠይቀው ስለተከለከለ እኔ እንኳን ካየሁት 6 ወር አልፎኛል። በእውነት እያደረግከው ስላለ ነገር ምስጋና ይገባሃል። ትልቅ ሰው ነህ። እንግዲህ እኔን እናድርግ። አንድ 10 ቀን ስጠኝና ሁኔታውን በተሻለ ሁኔታ አላጥና። ከዛ ሌሎች ጓደኞቼንም ቢሆን አስቸግሬ ማድረግ የምችለውን ነገር ላስብበትና መልሰን እናውራበት። በእውነት በጣም ነው የማመሰግነው። ምናልባት ጓደኝነቶችን ሲያስቸግሩ የሚያስፈልግ ነገር ካለ ምንም ቅድመ ሁኔታ አሟላለሁ ሲል ቃል ገባ። ችግር የለም፣ የሚያስፈልግ ነገር ካለ አሳውቅሃለሁ። እንደነገርኩህ አንተን እንድረዳህ የጠየቀኝ ሰው በጣም ወዳጅና ባለውለቴ ነው። እናም በእኔ አቅም ማድረግ የምችለው ነገር ሁሉ እንደማደርግ፣ የአባትህን በእስር ቤት ውስጥ ያለውን አያያዝ ለማሻሻል ጥረት እንደማደርግ ልገልጽልህ እፈልጋለሁ። በተለይ አባትህ የመጠየቅ መብት መልሰህ እንድታገኝ ማድረግ የምችል ይመስለኛል። አመሰግናለሁ። ስልክዎትን በጉጉት እጠብቃለሁ። በዛው ተለያዩ። ሰዓዳ በ4ኛው ቀን ስሜቷን አብረዳ መረበሿን አረጋግታ ልጇን ይዛ መጣች። ከዶዶላ ተመልሳ አዳማ እስክትገባ ስልኳን አልከፈተችም ነበር። ቤቷ ደርሳ ለፍ እንዳለች ከፈተችና ለአዲስ ዓለም ደወለችላት። አዲስ ዓለም ከሰላምታ ሳይሆን ከስድብ ነው የጀመረችው። አንቺ ቅሌታም፣ ጤነኛ ነሽ ግን? ቀስ፣ ይህ ሁሉ ቁጣ ናፍቆት ነው ወይስ ሌላ ምክንያት አለው? በስድቧ ከፋችበት። ወረኛ ነሽ። እሺ ለመሆኑ አሁን የት ነሽ? ቤቴ ነኛ። ማለት እዚህ አዳማ? አዎ። ምነው ሌላ ቦታ ቤት አለኝ እንዴ? እኔ ምን አውቅልሻለሁ፣ ግን ሳስበው በቅርቡ አዲስ አበባ ላይ ቤት የሚኖርሽ ይመስለኛል። በቃ ጠብቂኝ፣ አሁኑን መጣሁ። ኧረ እኔ ራሴ እመጣለሁ። መጣሁ አልኩሽ እኮ። ስልኩን ጠረቀመችባት። ዛሬ ልትደበድበኝ ሁሉ ትችላለች ስትል አሰበችና ከተቀመጠችበት ተነስታ ቤቱን ማስተካከል ጀመረች። ተዘግቶ ስለከረመ እምክምክ ይላል። መስኮቱን ከፋፈተች፣ ሰንደል ለኮሰችና በየኮሪደሩ ሰካካች። ቡና ለማፍላት ሲኒ ደረደረች። ከሰል በማቀጣጠል ላይ ያለች አዲስ ዓለም መጣች። ጠየቀቻት። ካሰበችው ጊዜ በጣም ፈጥና በመምጣቷ ተገርማ፣ እንዴ ስትደውልኝ መንገድ ላይ ነበርሽ እንዴ ስትል ልትስማት ስትጠጋ ወደ ኋላ ሸሸቻትና ገፍትራት ወደ ቤት ገባች። ጻዳማ እያከታተለች የነበረውን ከሰልትታ ከዛ በኋላ ተከተለቻት። ምስር ሄዳለች። ጎረቤት ልትጫወት ሄዳለች። አንቺ ግን ያምሻል? እንዴት አንድ ነገር ሳትነግሪኝ ብን ብለሽ ትሄዳለሽ? እሺ መሄዱንስ ሂጂ። እንዴት ስልክሽን ትዘጊያለሽ? ስልኬ እኮ ተበላሽቶብኝ ነው። ኧረ እባክሽ አሁን እኔን የምትሸውጂኝ ይመስልሻል? እሺ በቃ ማንንም ለማውራት ጥሩ ሁኔታ ላይ አልነበርኩም። በጸጥታ ማሰብ ነበር የፈለኩት። በዛ ላይ አንቺ የሰርግና የመልስ ግርግር ላይ ስለሆንሽ ረብሽሽ አልፈለኩም። ወይ ረብሽኝ እኮ እኔም ብቻ ሳይሆን ባሌንም ጭምር ነው በደንብ የረብሽን። እንግዲህ አዝናለሁ፣ በጣም ይቅርታ። ደግሞ ሰውዬሽ አብዶልሻል። የቱ ሰውዬ? ግራ በመጋባት ጠየቀች። ስንት ሰውዬ ነው ያለሽ? ሰሚካኤል ነው ከደበቅሽበት ውለጃት ብሎ ሊያንቀኝ እንዴ? ደወለልሽ እንዴ? ምን ይደውልልኛል? በዛን ቀን ልክ ያንቺ መልእክት ደርሶኝ እሱን ከሚካኤል ጋር አንብበን እየተገረምን ሳለ እቤት ድረስ መኪናውን እያከነፈ መጣና ሰፈሩን በመኪናው ክላክስ አደበላለቁ። ምን ሆኖ ነው ብዬ ስወጣ መኪና ውስጥ አስገባኝና ከሰፈር ይዞኝ ሄደ ብላ የዛን ቀን የሆነውን በዝርዝር ተረከችላት። ጻዳ በሰማችው ነገር በጣም ተገረመች። ፈጽሞ እንደዛ ያደርጋል ብዬ አልጠበቅኩም ነበር። ግፋ ቢል ደውሎ የሆነ ነገር ይልሻል ብዬ ነው የጠበቅኩት። ትቀልጃለሽ እንዴ? ልጁ እኮ ጨርቁን ጥሎልሻል። ማለት አፍቅርሻል እያልኩሽ ነው። እኔ ፍቅር አልፈልግም። እና ምንድን ነው የምትፈልጊው? በሱ ሁኔታ አትሻዋጂ። ቀድሞኝ ጥሎኝ ዞሮ ስላላለ ቆጭቶት ነው ተቀደምኩ ብሎ። በፍጹም የሆነ ታፍቅርሻል። አትመኘው ባክሽ። ለማንኛውም የከተመለት ነገር ነው አይመስለኝም።
ሰሞኑን እየከነፈ ይመጣልኛል። መመለሴ እንዳትነግረው። ውይ ብንነግረውም ልክ እንደተመለሰ በሩ ወደዚህ መምጣቱ አይቀርም። ከየት ነው የሚመለሰው? የዛኑ ቀን ማታ እኮ ወደ ዱባይ ይበር ነበር። ነገ ወይም ከነገ ወዲያ ነው የሚመለሰው። አዎ ስለ ዱባይ ጉዞ ሲያወራ ሰምቻለሁ። ከዱባይ ሁለት ቀን ደውሎልኝ ስላንቺ ጠይቆኛል። በአንቺ ሰበብ እኛም ከመቼውም ጊዜ በላይ መቀራረብ ጀምረናል። ምናልባት በወንድማማቾች መካከል ያለውን ችግር ቀርፈሽ የምትስማሚያቸው ዋናዋ ሰው አንቺ ትሆኛለሽ። በይ ቆይ ቡና ላፍላለሽ። አልፈልግም እባክሽ፣ እኔ አሁን ቡና መች ጠማኝ። እና ወሬን የጠማሽ? አዎ። ቆይ ግን እሱ እንደነገረኝ ከሆነ በጣም ልዩና ጣፋጭ ሌሊት ነበር ያሳለፍነው አለኝ። ምን ለማለት ፈልገው ነው? በግማሽ ፈገግታና በግማሽ ማሽሟጠጥ መሃል ሆና ጠየቀቻት። እንዴ ጻዕዳ ሳቋ መለጣት። እንደዛ አለሽ? ለምን ታዲያ ማብራሪያውን እሱን አትጠይቂውም ነበር? አታሹፊ እስኪ አንቺ ንገሪኝ። በከፍተኛ ፍላጎት እንድትነግራት ገፋፋቻት። ጻዕዳ ሳታስበው ከተቀመጠችበት ተነሳች። የእውነት እኔ በጣም ጣፋጭ ነበር ለማለት አልችልም። ምን ነው አልተመቸሽም? የዛች ሌሊት ከሱ ጋር የሰራሁት ፍቅር ጣፋጭ ነው ብቻ ብሎ የሚታለፍ አይደለም። ክንፍ አብቅሎ በአየር ላይ መንሳፈፍ አይነት ነው። ወይንም በሳተላይት ጨረቃ ላይ ደርሶ እንደመምጣት አይነት ተአምራዊ ልምድ የሚያጎናጽፍ አይነት ነው። ወይንም በአትላንቲክ ውቅያኖስ ላይ እጅሽን ኪስሽ ውስጥ ከተሽ ውህ እያደረግሽ የመዝናናት አይነት ነው። ዋው! አዲስ ዓለም ከተቀመጠችበት እያጨበጨበች ተነሳች። እንዴ ጓደኛዬ ከመቼ ወዲህ ነው እንዲህ ባለቅኔ ያልሽው? ምናልባት ፍቅር ባለቅኔ ያደርግ ይሆናላ። ታዲያ እኛንስ ምን ነው ዘለለን? የኛ ፍቅር አይደለም ማለት ነው? አይ እሱን አላውቅም፣ እኔ ራሴን የነገርኩሽ። እና ከዚህ ሁሉ ተአምራዊ በፍቅርና በፋንታሲ የተሞላ ለይዝ በኋላ ብንብለሽ መጥፋትሽስ ፍጹም ለሰሚው ግራ የሚያጋባ የማይጣጣም ነገር እኮ ነው። ለማንኛውም ተነሽ፣ ምስርና በዛው ይዘናት ወደ ቤት እንሄድ። ቡናውስ ምን ችግር አለው? እዛው እናፈላለን። እንግዲያው ልብስ ልቀይር፣ መጀመሪያ ግን ስራ ቦታ መድረስ አለብኝ ብላ አዲስ ዓለምን በቆመችበት ጥላት ወደ መኝታ ክፍሏ ገባች። እንደዛ ከሆነ እኔ ቀድሜሽ ወደ ቤት ልሄድና ቡናውን እያስፈላው ጠብቅሻለሁ አለቻት። ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።